በቤታችሁ በኩራችሁ ሊገል ያለ አውሬ ራሱ ይሞታል። እበሉና አሜን በሉ። እስኪ አንድ ሰው በኩሬ አይሞትም ይበል። ዛሬ የጠላትህን በኩር እዚህ ከተማ ትቀብራለህ። የሟርተኛ በኩር ይቀበራል። የረጋሚ በኩር ይቀበራል። ይቀበራል የሚል አሜን ይበለኝ። እግዚአብሔር ዛሬ እንደዚህ ብሎኝ ነው የመጣሁት። ዋናውን እመታለሁ። አንድ ሰው ዋና ይበል እስኪ። አይሰማም። ዋናው በል። ዋናውን እመታለሁ አለ ጌታ። ዋናው ካልተመታ ባህሩ እንዴት ተሻግረዋል? ዋናው ካልተመታ እንዴት የሥራ በር ይከፈትላል? ዋናው ካልተመታ እንዴት ነው አገልግሎት ማገልገል? የሚገርማችሁ ግን ለዚህም ቸርች መልእክት ሰጠኝ እግዚአብሔር። ምንድነው ስለው ፈርዖን ሲነሳ የተነሳበት ቃል እንዲህ የሚል ነው። ህዝቡ እየበዛ ሄዳል። ህዝቡ እየበዛ ከሄደ እኛን ይውጡናል። ይህ ህዝብ እየበዛ ሲሄድ አይወዱም። ጴንጤ ሲበዛ አይወደድም። ክርስቲያን ሲበዛ አይወደድም። ቤተክርስቲያን ሲበዛ አይወደድም። ይሄን የማይወድ ጠላት ዛሬ ለአንድ ሰው መልእክት እናገራለሁ። በሰፈር በመንደር ያለ አባይ ጠንቋይ እግዚአብሔር መሠዊያውን ያቃጥላል። ያቃጥላል። ዲበሉ የጠንቋይ መሠዊያ ይቃጠላል። ማነው ከኔ ጋር የሚተባበር አሜን የሚለኝ? መብዛታቸውን አየ፣ መጸለያቸውን አየ፣ መትጋታቸውን አየ። አሁን ማጥፋት አለብን ብሎ ፈርዖን እቅድ አወጣ። እንዲህ በሉና እንደሚጽፍ ሰው ጠላት ያቀደው እቅድ በሉ። ይኸውልህ ሰይጣን እንዳትራራለት ጮህና እንዲህ በለው፣ አንተ ክፉ በለው፣ ያቀድከውን ጌታ ይገስጽህ። በጣም ሰይጣን ከሚፈራው ቃል አንዱ ዋናው ይሄ ጌታ ምን ይበል? ዛሬ የማን ጠላት ይገሰጽ? ምንድነው እንደዚህ ጨብጦ የያዛችሁ ጉዳይ ነው? ዛሬ መንደርን ለቆ ይወጣል። አስለቅቅ። ሁሉም ሰው ይቆምልኝ። አሁን በደንብ እንጸልይ እንፈልጋለን። ሰብረን ማለፍ አለብን። እስኪ አንድ ሰው ሰብሬ ይበል፣ አልፋለሁ ይበል። በጌታ ፍቅር ለምናቸዋለሁ። ማንም ሰው ከወንበሩ እንዲንቀሳቀስ ፈልጋለሁ። አሁን ሁሉም ሰው ይጸልይ። ምን እያለ እንደሚጸልይ እናገራለሁ። ሰብሬ አልፋለሁ። የጠላት ወጥመድ ይሰበር፣ የክፉ ወጥመድ ይሰበር። በጣም በትንቢት አገለግላችኋለሁ። የእግዚአብሔር ምሪት አለ፣ ቃል አለ፣ መንፈሱ በሙላት አለ። አሁን ኮኔክት አድርጉ፣ ጸልዩ። ሁሉም ሰው ይጸልይ አንደበቱን ከፍቶ በምትችሉት ቋንቋ፣ በኦሮሞኛ፣ በወላይተኛ፣ በሀዲየኛ፣ በአማርኛ፣ በትግረኛ ጸልዩ። ጸልዩ በኢየሱስ ስም እያላችሁ ሰብሬ አልፋለሁ በሉ። አልፋለሁ፣ ዋናውን እመታለሁ ብሎኛል ጌታ። ሊጎን ሳኪን አዳናማንዶ የጌታ መንፈስ ባለበት አርነት አለ። ዋናው ይመታል። ዋናው ምንድነው? ጭንገፋ ነው። ዋናው ለቅሶ ነው፣ ሐዘን ነው፣ መከራ ነው፣ ባዶነት ነው። አንቺ ሴት ጸልይ አጥብቀሻው፣ እግራችሁን አንቀሳቅሱ። ዋናውን እግዚአብሔር ይመታል። ዣሉስታ አደለሞ ሰባንዶ ቬላ ዶሞ ሶኮሞንዶ ጌታ መንፈስ አለ በመካከላችሁ አለ ጌታ ዶሞ ሶኮሞንዶ ሄላ ባታካታላማንዶ ይመታል። መቶ አሁን በኢየሱስ ስም እያላችሁ በኢየሱስ መብዛቴን ያየ መስፋቴን ያየ ታዬን ያየ ጠላት ዛሬ ይወድቃል። ዘጻት ነው የሚሆነው። አንቺ ሴት ጸልይ። 70 ዓመት ያብቃ። የመከራው ዘመን ያብቃ። በመጨረሻው ዘመን ወንጌል ባንቺ ቤት ይሰራ። ወንጌል በልጆችሽ ይሰራ። ማነው የወንጌል አርበኛ? ማነው መጽሐፍ ቅዱስን ይዞ ወደ ዓለም የሚሄድ? ማነው ኢየሱስን እያለ በአደባባይ የሚስብ? ማነው ተቀብቶ በዚህ 2 ቀን የሚወጣ? ማነው ከምድሪቱ ላይ በብልጫ መንፈስ የሚመላለስ? ማነው በዓለም ላይ በወንጌል ብዙዎችን ነፃ የሚያወጣ? እኔ ነኝ የሚል ሰው ጸልይ አሁን። ዣናሳ ካቦራባስ አልፍ ሄዳለሁ፣ ሰብሬ አልፋለሁ። ጠላት ያቀደው አይሆንም በይ፣ አንቺ ሴት አይሆንም በይ። ዣኖስ ታካሞንዳ የመጨረሻውን ዱላ እግዚአብሔር ይዘረጋል። ጠላትሽ በመጨረሻው ዱላ ይመታል። የቤተ ክርስቲያኗን መሬት ስፍራ የያዙ በረከት የያዙ በመጨረሻው ዱላ ይመታሉ። ዛሬ
ወደ እግዚአብሔር እንጮኻለን። ዛሬ ሰብረን እንደምናልፈው ሂድ እያላችሁ ጸልዩ። ልቀቅ በኢየሱስ፣ ልቀቅ በኢየሱስ፣ ልቀቅ በኢየሱስ፣ ልቀቅ በኢየሱስ። ትውልድን ያስክ፣ በረከትን ያስክ፣ ትዳርን ያስክ፣ ኢትዮጵያን ያስክ፣ መንደሩን ያስክ፣ ኦሮሚያ ምድርን ያስክ። አንተ ባይ ጠንቋይ የምድሪቱን ጭንገፋ ምዘራ ዛሬ ቅድን አፈርሳለሁ። አፍርሱ አንቺ ሴት፣ አፍርሱ አንቺ ሴት፣ አፍርሱ፣ 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 አስለቅቁ። ማነው ዛሬ ጨክኖ የሚወጣ? ሁሉም ሰው ካለበት ስፍራ ቀኝ እጁን ያንሳ፣ አይኖቹን ይጨፍን። እኔ አውጃለሁ ልቀቀኝ ትላላችሁ። እርግማንን ልቀቀኝ፣ በሽታ አይሰማም። እርግማን፣ 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 የሟርት ቃል፣ የድግምት አሰራር፣ የጭንገፋ አሰራር፣ የሌዋታን አሰራር፣ የድህነት መንፈስ፣ ካንሰር፣ ኤችአይቪ፣ አለመውለድ፣ አለማፍራት፣ ዘረኝነት። ኧረ አንድ ሰው እርግማን ልቀቀኝ። እኔ እንደዚህ ነው የማየው። አንድ የምታምር እርግም ከአንድ ወጥመድ ውስጥ ወጥታ ስትሄዳ ያለው አንድ ሴት ታመልጫለሽ። ሞት አልፎ ይሄዳል። ሞት አልፎ ይሄዳል። እንኳን ለኛ ዛሬ በዚህ ቀን አዳማ ላይ ተቀምጠን ዓለምን እያስጨነቁ ያሉ ብዙ ኢትዮጵያውያን በጭንቅ ውስጥ ናቸው። ብዙ የዓለም ልጆች በጭንቅ ናቸው። ብዙ የጌታ ልጆች በጭንቅ ናቸው። ዛሬ ጸልያለሁ። በአውሮፓ ምድር ያሉ በጭንቅ ያሉ፣ በበረዶ በአሜሪካ ምድር፣ በኢትዮጵያ ምድር፣ በጦርነት በተለያዩ በጫካ በከተማ ያሉ ዛሬ እንጸልያለን። ቀኝ እጃችን እናነሳለን። ማነው የሚጸልይ ከኔ ጋር? ትውልድ ይዳን የሚል ሰው አይሙት የሚል ከተማችን ኢትዮጵያ ሀገራችን ኢትዮጵያ ሰላም ትሁን የሚል አረ የተጨነቁ እናቶች አሉ፣ የተጨነቁ አባቶች አሉ፣ ቤት ተዘግቶባቸው የሚበላ የሌላቸው አሉ። ይቺ ቤተ ክርስቲያን አስመላጭ ናት። ይቺ ቤተ ክርስቲያን አስመላጭ ናት። ይቺ ቤተ ክርስቲያን የትውልድ ናት። ትውልድ ያመልጣል። በነፃ የተሰጠንን ጸጋ በነፃ ሰጠን። ብዙዎች የሚያመልጡባት ቤተ ክርስቲያን ናት። ኧረ አንድ ሰው ያስመልጥ፣ ቤተሰቡን ልጆቹን ያስመልጥ፣ ዘርማን ዘሩን ያስመልጥ። ላባጋታና ማሳጌታ ላባስ ሐዘን አይሆንም አለ። ሐዘን አይሆንም አለ። ሐዘን አይሆንም አለ። ወደ አንድ ሴት ቤት እየመጣ ያለ የሞት ድንኳን አዋጁ ተገለበጠ ይለኛል። ለማን ነው? ለኔ ነው የሚል አሜን ይበለኝ። አንድ ሰው ጮሆ አሜን ይበል። አዋጅ ተገልብጧል የሚል አሜን ይበል። ዘንዶ ሞቷል የሚል አሜን ይበል። ምድራችን ላይ ጭንገፋ አይሆንም የሚል አሜን ይበል። እንዲህ በሉ እስኪ ዜናው ተቀየረ በሉ። ለማን ነው ይሄ ዜና የተቀየረ? በኢየሱስ ስም። ይህ ዓመት ሊያልቅ ጥቂት ወር ነው የቀረው። የሚቀጥለው ዓመት ጌታ ሆይ ቁጭ ብዬ ቅድም እንደዚህ አሰብኩ። የሚቀጥለውም ዓመት ይቺ ቤተ ክርስቲያን በዚህ በክራይ ነው እንደምታሳልፈው ጌታ ሆይ እኔ አውቃለሁ። እኔ አውቃለሁ። እኔ እኮ ጌታ እኮ እኔ አውቃለሁ። ማን ያውቃል? አረ የሚቀጥለው ዓመት የምስጋና እኔ ተስለ ሂድ ነው ያለኝ። ይኸው በእግዚአብሔር ፊት ተስዬ ነው የሚሄደው። ስለቴን አስገባለሁ። በጣም ትልቅ መሬት ላይ የሚጣል ነገር አለ። ዘንዶው ተቀብሮ የዚህ ቤተ ክርስቲያን መሰረት ይጣላል። አንተ ደስ ያለው ሰው እጁን አንስቶ አሜን ይበል። እልልታ ጭብጨባ ለጌታ። ቁጭ በሉ።